የዶሮ መኖ ከፋብሪካ ውጭ በየአካባቢያችን እንዴት እናዘጋጃለን? ሰላም ጤና ይስጥልኝ ውድ የቤት ኪር ኢትዮጵያ ተከታታዮች እንዴት ናችሁ? በዛሬ ቪዲዮ በእውነት ለሁሉም የዶሮ አርቢዎች ጠቃሚ የሆነ ርዕስ ይዘን ቀርበናል። እስቲ አንድ ጥያቄ ልጠይቃችሁ። የዶሮ መኖ ዋጋ በጣም እየጨመረ በመሆኑ ትርፋችሁን እየቀነሰው ነው? ውድ የፋብሪካ መኖ ለመግዛት ብዙ ገንዘብ እያወጣችሁ ነው? ወይስ የመኖ ዋጋ ምክንያት የዶሮ ብዛታችሁን ለመቀነስ እያሰባችሁ ነው? ከሆነ ይህ ቪዲዮ ለእናንተ ነው። ብዙ ሰዎች ጥሩ የዶሮ መኖ ማለት ከፋብሪካ የሚገዛ ብቻ ነው ብለው ያስባሉ። ነገር ግን ይህ ሙሉ በሙሉ በእውነትም አይደለም። በአካባቢያችን በቀላሉ የሚገኙ ግብዓቶችን በትክክለኛ መጠን በመቀላቀል የዶሮዎቹን እድገት፣ የእንቁላል ምርትና ጤንነትን የሚደግፍ መኖ ማዘጋጀትም ይቻላል። በዛሬ ቪዲዮአችን የመኖ ግብዓቶች ምን እንደሆኑ፣ የት እንደሚገኙና እንዴት እንደሚቀላቀልና መኖ ወጪውን እንዴት መቀነስ እንደምንችል በዝርዝርም እናያለን። ይህን ቪዲዮ እስከ መጨረሻ ከተመለከታችሁት በኋላ ካሁን በኋላ የዶሮ መኖ ለማዘጋጀት ፋብሪካ ላይ ብቻ መመከት እንደማያስፈልግም ትረዳላችሁ። ቪዲዮውን ከመጀመራችን በፊት ቻናላችን ሰብስክራይብ ካላደረጋችሁ አሁን እንግዲህ ሰብስክራይብ አድርጉ። የደውል ምልክት መጫኑንም እንግዲህ ለቀጣይ ቪዲዮአችን እንግዲህ ወዲያውኑ በፍጥነት ስለቅ እንዲደርሳችሁ ማለት ነው። ቪዲዮኑም ላይክ እና ሼር በማድረግ ይደግፉን። እንግዲህ ምንም ሳንቆይ በመጀመሪያ የዶሮ መኖ ግብዓቶች ምን እንደሆኑና ከየት ማግኘት እንደሚቻል እንጀምራለን ማለት ነው። ክብራትና ክብራን ከዚህ በፊት እንግዲህ በጣም እየፈጠንክብን ነው፣ በጣም ለመረዳት አልቻልምና ከፍጥነትን ብትቀንስልን የሚሉ ኮሜንቶችን እያነበብኩ ነበረ። እንግዲህ ጊዜን እንዳልሻማባችሁ ከሚል እየተነሳ ነው በፍጥነት እንግዲህ ለመናገር የሞክረው። ከዚህም በኋላ ግን እናንተ እንዳላችሁኝ ቀስ ብዬ ማስረዳችሁ ይሆናል። ወደ ቪዲዮ እንግዲህ የዶሮ መኖ እንግዲህ ፋብሪካ ላይ የሚገዛው ዋጋ ባለው አሁን ነባራዊ ሁኔታ እጅጉን እንግዲህ በጣም ላቅ ባለ መልኩ እየጨመረና በከፍተኛ ሁኔታ እንግዲህ ዋጋው በጣም ወደ ላይ እያሻቀበ ይገኛል። ስለዚህ ይሄ ቪዲዮ እንግዲህ የምሰራበት ዋናው ዓላማው ለምን በአካባቢያችን በሚገኙ ግብዓቶች ተጠቅመን ለምንድነው የዶሮ መኖ ሰርተን ዶሮዎችን እየመገብነን ለምንድነው ውጤታማ የማንሆን የሚለውን ነው ይጀላችሁ የመጣው ማለት ነው። እንግዲህ ለዶሮ መኖ የሚያስፈልጉት እንግዲህ ዋና ዋና ግብዓቶች ምን እንደሆኑና የት እንደሚገኙ እስኪ ልንገራችሁ። አንደኛ እንግዲህ በቆሎ ነው። በቆሎ ለዶሮ ትልቁን እንግዲህ የኃይል ምንጭ እንደሆነ ከዚህ በፊትም ነግሬያችኋለሁ። በቆሎ እንግዲህ ከአርሶ አደሮች ወይም ከገበያ ወይም ከእህል ነጋዴዎች ማግኘትም ይቻላል ማለት ነው። እንግዲህ ከመጠቀማችን በፊት በደንብ እንግዲህ ማረቅና በወፍጮ አስፈጭተን ቢሆን እጅጉን የተሻለ ነው ማለት ነው። ሌላኛው ደግሞ እንግዲህ ከጉያችን ያለው ወይም በየአካባቢያችን የምናገኘው እንግዲህ የስንዴ ብራን ነው። ይህ እንግዲህ የፋይበርና እንግዲህ የተወሰነ ኃይል ምንጭ አለው ማለት ነው። እንግዲህ በዱቄት ፋብሪካዎች፣ በወፍጮ ቤቶች ወይም በእህል ነጋዴዎች ዘንድ ስለሚገኝ እዛ ጋር ሄዶ ማምጣትም ይቻላል ማለት ነው። በሌላ በኩል ደግሞ የአኩሪ አተር ዱቄት ነው። ይህ በጣም ጥሩ እንግዲህ የፕሮቲን ምንጭ ስለሆነ በእንስሳት መኖ መሸጫ መደብሮች ወይም በግብርና ግብዓት ማዕከላትም በቀላሉ ስለሚገኙ ዛይደን በቀላል ብር አምጠን ማዘጋጀት የምንችለው ተረፈ ምርት ነው ማለት ነው። ሌላኛው የኑግ ፋጉሎ ወይም የፀሐይ አበባ ፋጉሎ ነው። እነዚህም እንግዲህ ጥሩ የፕሮቲን ምንጮች ስለሆኑ በዘይት ፋብሪካዎች ወይም በመኖ አቅራቢዎች ዘንድ ማግኘት እንችላለን ማለት ነው። ሌላኛው የአሳ ዱቄት ነው። ይህ ከፍተኛ እንግዲህ ፕሮቲንና የአሚኖ አሲድ ምንጭ ስለሆነ ነገር ግን ጥራቱ ጥሩ መኖን ማረጋገጥ ያስፈልጋል ማለት ነው። የአሳ ዱቄት ፊሽ ሚል የምንለው እንግዲህ በአካባቢያችን ባሉ የእንስሳት መኖ መሸጫ ሱቆች፣ የእንስሳት መድኃኒት እነዚህ ቬተርናሪ ፋርማሲዎች ላይ መደብሮች ወይም የግብርና ግብዓት አቅራቢዎች ዘንድ በከፍተኛ ሁኔታ ስለሚገኝ ከነሱ ሂዶ ማምጣትና ማዘጋጀት የምንችለው ግብዓት ወይም ኢንግሪዲየንት ነው። ሌላኛው ደግሞ አብዛኞቻችሁ እንግዲህ ኖራ የት ነው የምናገኘው? ያ ማለት የላይምስቶን ፊድ ግሬድ የሚባለው ይህም እንግዲህ የመኖ መሸጫ ሱቆችና የእንስሳት መድኃኒት መደብሮችና እንዲሁም የግብርና ግብዓት ማዕከላት ላይ ስለሚሸጥ እዛ ሄዶ ጎራ ማለትም አስፈላጊ ነው ማለት ነው። እንግዲህ አስፈላጊ ምክር ለዶሮ መኖ የተዘጋጀ ፊድ ግሬድ ላይምስቶን ብቻ መሆኑን አረጋግጦ መግዛት የግድ ነው ማለት ነው። በሌላ በኩል ነገራችሁ የሚችለው ነገር ምንድነው? እነዚህ የግንባታ ኖራ ወይም እነዚህ ኮንስትራክሽን ላይም የምንላቸው ለዶሮ መኖ ስለማይጠሙ ያ ማለት ለዶሮአችን ጎጂ ሊሆን ስለሚችል ጥንቃቄ ማድረግም የሚያስፈልግ ነው ማለት ነው። በነገራችን ላይ እንግዲህ ክብራትና ክብራን ያላችሁበትን ቦታ ከተማ ወረዳ ብትነግሩኝ እንግዲህ በአቅራቢያችሁ የሚገኙ የመሸጫ ቦታዎች ልጠቁማችሁም እችላለሁ ማለት ነው።
እንግዲህ ኖራ ወይም ላይምስቶን ይህ እንግዲህ በተለይ ለእንቁላል ጣይ ዶሮዎች የካልሲየም ዋና ምንጭ ወይም ባክቦን ሆኖ የሚያገለግል ሲሆን እንግዲህ ከመኖ መሸጫ መደብሮች ወይም እነዚህ ከእንስሳት ሕክምና መድኃኒት መደብሮች ላይ በቀላሉ የምታገኙት ኢንግሪዲየንትስ ወይም ግብአት ነው። ሌላኛውና መረሳት የሌለበት ነገር ደግሞ ምንድነው? ጨው ነው። በትንሽ መጠን እንግዲህ ጨምረን የማዕድን ፍላጎትን ስለሚያሟላ ካስፈላጊው በላይ ከተጨመረ ግን ያው ለዶሮዎች ጎጂ ሊሆን ይችላል። ይህንም ጥንቃቄ ማድረግና ምጣኔውን ማወቅም ሳይንሳዊ ይዘቱን ተከትለን እንድንሰራ መሆን አለበት ማለት ነው። በሌላ በኩል እንግዲህ እነዚህ የቫይታሚንና ማዕድን ፕሪሚክሶች ናቸው። ይህ እንግዲህ የዶሮችን ጤና እድገትና በበሽታ መቋቋም አቅምን ስለሚደግፍ ከእንስሳት መድኃኒት መሸጫ መደብሮች ወይም እንግዲህ ከመኖ አቅራቢዎች ማግኘት የምትችሉት ግብአት ነው ማለት ነው። እንግዲህ እነዚህን ግብአቶች በትክክለኛው መጠን እንግዲህ ካቀላቀለን ከፋብሪካ መኖ የማያንስ ጥራት ያለው መኖ ማዘጋጀት እንችላለን ማለት ነው። እንግዲህ አሁን ደግሞ ብዙዎቻችን የምንጠይቀው ጥያቄ 100 ኪሎ ግራም የዶሮ መኖ እንዴት እናዘጋጃለን የሚለው ነገር አብዛኞቻችን ውስብስብ ሆኖ ቆይቶናል። ግን በጣም ቀላልም ነገር ነው። እንግዲህ ከመጀመሪያው ማስታወስ ያለብን ነገር ምንድነው? የዶሮ መኖ ፎርሙላ እንደ ዶሮ እድሜና ዓላማ ያ ማለት ጫጩት እድገት ላይ ያለ ዶሮ ወይም እንቁላል ጣይ ይለያያል ማለት ነው። ዛሬ የምናቀርብላችሁ ግን ለአብዛኛው የገጠር እርባታ ተስማሚ የሆነ አጠቃላይ ፎርሙላ ነው ማለት ነው። ያ ማለት የ100 ኪሎ ግራም የመኖ ቅልቅል እሱን እናሳያችኋለን ማለት ነው። እንግዲህ በቆሎ 55 ኪሎ ግራም ብናደርገው የተሻለ ነው። እነዚህ የስንዴ ብራና 15 ኪሎ ግራም፣ የአኩሪ አተር ዱቄት ደግሞ 18 ኪሎ ግራም፣ የኑግ ፋጉሎ የምንለውን ደግሞ እነዚህ 7 ኪሎ ግራም፣ በሌላ በኩል ደግሞ ይሄ ኖራ ወይም ላይምስቶን የምንለውን 3 ኪሎ ግራም አድርገን እነዚህ ቫይታሚንና የማዕድን ፕሪሚክስ 1 ኪሎ ግራም አድርገን ጨው ከዚህም በፊት እንዳልኳችሁም 0.5 ኪሎ ግራም እነዚህ ደግሞ እንግዲህ ዲካልሲየም ፎስፌት ወይም ካላ የምንለው 0.5 ኪሎ ግራም ወይም 1 ኪሎ ግራም ግማሹን ነው እንግዲህ ማዘጋጀት ያለብን ማለት ነው። እንግዲህ እነዚህን ግብአቶች አገኘን ብለን ገሰሱን ሰብስበን ዝም ብለን ማዘጋጀት ሳይሆን በመጀመሪያ ሁሉም ግብአቶች ንጹህ ደረቅና እንግዲህ ሻጋታ የሌለባቸው መሆናቸውን ማረጋገጥ አለብን ማለት ነው። እንግዲህ ከዚያም በኋላ በቆሎን የአኩሪ አተርና ሌሎች ትላልቅ ግብአቶችን በወፍጮ እንግዲህ አስፈጭተን አንድ መጠን ወደ ትናንሽ መጠኖች ማድረግ አለብን ወይም ሳይዙን መቀነስ አለብን ማለት ነው። በመቀጠል በቆሎን ብራውን የአኩሪ አተር ዱቄቱና የኑግ ፋጉሎውን እንግዲህ እሱን ሚኒመም ከ5 እስከ 10 ደቂቃ የሚያክል በደንብ ብንቀላቅለው እጅጉን የተሻለ ነው ማለት ነው። ከዛም በኋላ ደግሞ ምንድነው እነዚህ ኖራ ፕሪሚክስ ጨውና ሌሎችን በትንሽ መጠን የሚጨምሩ ግብአቶችን ጨምረን እንደገና በደንብ ብናቀላቅለው እሱም የተሻለ ነው ማለት ነው። እንግዲህ ስንቀላቅል ምንድነው አንድ አይነት ቀለምና ቅርጽ እስኪኖረው ድረስ እንግዲህ በመቀላቀል አስፈላጊ ሆኖ ይገኛል። ያ ማለት ሳይዛቸው እኩል እንዲሆንና ለዶሮዎችም ኮምፈርት እንዲሰጣቸው ይህም በሁሉም ዶሮዎች ተመሳሳይ ንጥረ ምግብ እንዲያገኙም ስለሚያግዛቸው በጥንቃቄ መቀላቀሉ እጅጉን አስፈላጊ ነው ማለት ነው። ይህ እንግዲህ አጠቃላይ የሆነ ፎርሙላ ነው። ያ ማለት ለጫጩቶቹ እነዚህ ስታርተሮች ለእድገት ላይ ላለ ለግሮዌሮቹ ወይም ለእንቁላል ጣይ እነዚህ ሌየር ለምንላቸው ዶሮዎች የፕሮቲን የካልሲየምና እንግዲህ የኃይል ፍላጎታቸው ስለሚለያይ ስለዚህ እንደ ዶሮ አይነት ፎርሙላውን መቀየርም ያስፈልጋል ማለት ነው። እንግዲህ ይህንን መኖ እንዴት ማከማቸት እንዳለብን የሚፈጠሩ የተለመዱ ስህተቶች ምን እንደሆኑና እንዴት መከላከል እንደሚቻል እንመለከታለን። እዚህ ጋር ግን ማስታወስ ያለብን ነገር ከላይ ያለው ፎርሙላ በአጠቃላይ ምሳሌ ነው እንጂ ትክክለኛው የመኖ ፎርሙላ እንደ ዶሮ አይነት ያ ማለት መጀመሪያ እንደነገርኳችሁ ልክ እንደ ስታርተሩ እንደ ግሮየሩና እንደ ላየር ብሮይለር እንደሚገኙት ግብአቶች ይለያያል ማለት ነው። እዚህ ጋር ክብራን ኮንሲደር ማድረግ አለባችሁ ማለት ነው። አሁን መኖን ካዘጋጀን በኋላ እንግዲህ በትክክል ማከማቸት በጣም አስፈላጊ ነገር ነው። በደንብ የተዘጋጀ መኖ እንኳን በተሳተ ሁኔታ ከተከማቸ ጥራቱን ስለሚያጣ ማለት ነው። በዛ ላይ ደግሞ ሻጋታም ይዘዋል። ስለዚህ ለዶሮዎች ጤና እጅግም አደገኛ ሊሆንብን ይችላል። ስለዚህ መኖ ሁልጊዜ ደረቅ፣ ንጹህና አየር በሚገባበት ቦታ መቀመጥም የግድ ነው። በቀጥታ መሬት ላይ እንግዲህ ማስቀመጥም የለብንም። በእንጨት ፓሌት ወይም ከመሬት ከፍ ባለ ቦታ ላይ ማከማቸት ይገባል ማለት ነው። እንዲሁም አይጥና ሌሎች ተባዮች እንግዲህ እንዳይደርሱበት በጥንቃቄ ማስቀመጥም የኛ ፋንታ ነው ማለት ነው። አሁን ደግሞ ብዙ ዶሮ አርቢዎች እንግዲህ የሚሰሯቸውን ስህተቶች ስንመለከት የመጀመሪያው ስህተት እንግዲህ ሻጋታ የያዘበት ወይም የተበላሸ ግብዓት መጠቀም ነው።
ይህ እንግዲህ የዶሮዎቹን ጤና በጣም ስለሚጎዳም ይህንን ጥንቃቄ ማድረግ ይገባናል ማለት ነው። ሁለተኛው ስህተት እንግዲህ ግብዓቶችን በትክክለኛ መጠን አለመቀላቀል ነው። አንዳንድ ዶሮዎች ብዙ ፕሮቲን ሲያገኙ፣ ሌሎች ደግሞ ላያገኙ ስለሚችሉ በጥንቃቄ ማዘጋጀትም ያስፈልጋል። ሌላኛው ስህተት ለዶሮዎች ንጹህ ውሃ አለማቅረብ ነው። እንግዲህ ጥሩ መኖ ቢኖሩም በቂ ንጹህ ውሃ ከሌለ ውጤቱን እንግዲህ መጠበቅ ከባድ ነው፣ ወይም ለፕሮዳክሽናቸው ይቀንሳል። ውሃ ካላገኙ በደንብ ሊመገቡ ስለማይችሉ ማለት ነው። እንዲሁም የመኖ ፎርሙላውን እንደ ዶሮ እድሜና እንደ ዶሮ እድሜና እንደ ምርት ዓላማውን መቀየርም አስፈላጊ መሆኑን መዘንጋት የለብንም ማለት ነው። ውድ የቤት ኬር ኢትዮጵያ ተከታታዮች የዛሬው ትምህርት እንግዲህ አሳይቶናል። ውድ ፋብሪካ መኖ ብቻ አማራጭ እንዳልሆነ በአካባቢያችን የሚገኙ ግብዓቶችን በትክክል በመጠቀም ጥራት ያለው መኖ ማዘጋጀት ወጪን መቀነስና እንግዲህ ትርፍን ማሳደግ እንችላለን ማለት ነው። ይህ ቪዲዮ ጠቃሚ ነው ከተሰማችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱም። ቻናሉን ሰብስክራይብ በማድረግ እንግዲህ እኛንም ማገዝም ትችላላችሁ። እስከምንገናኝ በሌላ ጠቃሚ ቪዲዮ ጤና ይስጥልኝ።